ክፍል 5 አዲስ ዘመንና አዲስ እርምጃ። አቡቹ ምን ሆናል? ለምቦጭህን ታልክሳ ትለኛለች እናቴ። ዝም አንተን እኮ ነው። ዝም ያዘህ እንዴ ትለኛለች። አዎ እላታለሁ ራሴን ከፍ ዝቅ እያደረኩ። ተራመድበት ይለቃል ትለኝና ወደ ስራዋ። በቃ ይሄን ሁሉ ጥያቄ ለዚህ ነው። ከዚያ ደግሞ አባቴ ምን ሆናል አንተ? ምንም። እና ምንድነው ፊትን ያምሌ ሰማይ ያስመሰልከው? ዝም ያዘህ እንዴ ይላል። ትንሽ እለዋለሁ። አይዞ ተራመድበት ይለቃል ይልና ቢላዋን እያንፋጭ ወደሚያርደው በግ ይሄዳል። እህቴ ትመጣለች። አቡቹ ያዘሽ እንዴ ትላለች። አዲስ ዓመት ድንጋይ የገጠጠውን ተራራ በአደይ አበባ ሲያስውብ፣ የቀዘቀዘውን ምድር በመስከረም ጣፋጭ ፀሐይ ሲያሞቅ፣ ተፈጥሮን ባስገራሚ ጥበብ ሲቀያይር ለምንድነው ለእኔ ሁል ጊዜን ተመሳሳይ ችግር ይዞልኝ የሚመጣው? ነፍስ ካወቅኩበት ጀምሮ በየአመቱ የአዲስ ዓመት ችግር የታወቀ ነው። ሁል ጊዜ ተመሳሳይ ምሬት አማርራለሁ። ሁል ጊዜ ተመሳሳይ ተስፋ ይሰጠኛል። ለእናቴና ለአባቴ ጉዳዩን በምሬት አሳውቃለሁ። አሁን አንዴ ሆኗል፣ ስለሚቀጥለው ይስተካከላል ይሉና ለሚቀጥለው ግን ያው ነው። እንዲህ ያስቸገረው ጉዳይ ለበዓሉ ተብሎ የሚገዛልኝ አዲስ ጫማ መጥበቡ ነበር። ደግሞ እኮ አንዴ ሁለቴ አልነበረም። ሁል ጊዜ ጫማ ቤት ልኬ የነበረው እቤትም ስሞክረው ምንም ምንከን ያልነበረው ጫማ የበዓሉ ለተጫምቼው ትንሽ ወዲያ ወዲህ ስል አውራ ጣቴን ቀፍድዶ መያዝ፣ ከተረከዜም በላይ መፈግፈግና መላጥ ይጀምረኛል። የተላጠው እግሬና አዲሱ ጫማ ሲነካካ በተራመድኩ ቁጥር እሳት ባህር ውስጥ እግሬን ነክሬ ያወጣሁት ይመስላል። ቃጠሎ አይጣል ነው። ስንት ቦታ እንቁጣጣሽ እያል ከጓደኞቼ ጋር እዞራለሁ ያልኩትን ልጅ አስሮ ቁጭ ያደርገኛል። ታዲያ ችግሩን ከስር መሰረቱ አይቶና መርምሮ እንደማቃለል አባቴም ሆነ እናቴ እንዲሁም እህትና ወንድሞቼ የማይሆን ምክንያት ይደረድራሉ። እኔ የምለው ስትለካው እኮ ልክ ነበር አይደለም እንዴ? አሁን ምን ሆነና ጠበበ? ስትመርጥ አይተህ አትመርጥም ይላል አባባ። የግራ እግሬ ከቀኙ ይተልቃል። አንድ አይነት ቁጥር ያላቸው ጫማዎች አይበቁትም ይላል ወንድሜ። ተመልከቱ ችግሩን ተፈጥሯዊ ሊያደርግ ሲንደረደር። እናቴ ፈገግትልና እስቲ ተውት፣ ምርጫ ላይ የማይሳሳት ማን አለ? ሁሉስ በኋላ ቀንበር ሲጠበው መራመጃ ሲያጣ አይደል የሚያንኮራፋው? ጫማ ቤትማ ተደርድሮ ሲያዩት ሁሉም ጫማ ጥሩ እኮ ነው የሚመስለው። መራመድ ሲጀምር ነው ጣጣው ትላለች። ቅሬታን እንደ ተቃውሞ የማየት አባዜ የተጠናወተው አባቴ በቃ ጠበበኝ ካልክ ጉዳይ እንዳይደለ ስለምሰጋ ጫማ ቤትም እያለው መጥበቡን ባውቅም አልናገርም። እቤትም መጥቼ ስለካው ስለምጓጓ ጥበቷ አይታየኝም። ትመርጠውና ሲገዛ ደስ ያለኝ ጫማ ቆይቶ አላራምድ ይለኛል። ሻጮቹ ይችን ቀን ቀድሞ ያውቁ ይመስል ጫማ ቤቱ ግድግዳ ላይ በቀይ ቀለም የተሸጠ ዕቃ አይመለስም የሚል ጽሑፍ ተለጥፏል። የቸገረ ነገር እንግዲህ ጫማ የጠቦኝ አኩርፌ ቁጭ ባልኩበት ሬዲዮ፣ ቴሌቪዥን በአዲስ ዓመት የተሻለ እምርታ እናሳያለን፣ እርምጃችን ፈጣን ይሆናል፣ በዚያ ገሰገስን፣ በዚህ ሮጡን፣ እዚያ ጋር እናደርሳለን እያለ ይደሰኩራል። ታዲያ እፈራለሁ። ሀገሩ ሁሉ ሩጦ ጫማ የጠበበኝ እኔ ብቻ መንደር ውስጥ እንዳልቀር እፈራለሁ። ግን በስንት እርዳታ በአጎትና በአክስቴ ድጎማ በአመት አንዴ የተገዛ ጫማ ሲጠብ አያበሳጭኝ። አንድ ጊዜ ደግሞ አባባ ያው እያደገ ነው የሚሄደው ብሎ ሰፊ ጫማ ገዝቶልኝ መጣ። ስራመድ ውልቅ ውልቅ የሚል ግድ የለም ገበር ደልድልበትና ወፈር ባለ ካልሲ ስታደርገው ልክ ይመጣል አለ። በምክሩ መሰረት ገበርና ወፈር ያለ ካልሲ ባደርግም ጫማው ግን ያው እንደሰፋ ነበር። እንዲያውም ያ ጫማ በተራመድኩ ቁጥር ወልቆ መንገድ ላይ እንዳይቀር እግሬን ከመሬት ሳላነሳ እየጎተትኩ መሄድ ተለማመድኩ። ከአመት በኋላ ጫማው አልቆ እንኳን አረማመዴ ያው እግር መጎተት ሆኖ ቀርቶ ነበር። ከዛን ጊዜ ጀምሮ ነው የሰው አረማመድ ዝንፈት ከአካላዊ ጤና ጋር ብቻ ሳይሆን ከጫማው ታሪክ ጋርም ሊያያዝ እንደሚችል የተረዳሁት። ለዚሁም ደግሞ አባቴ ምን እንደ በሽተኛ እግርን ትጎትታለህ፣ እንደ ልጅ ነጠቅ ብላ አትራመድም ብሎ ይቆጣ ነበር። አንዴ ሲጠበኝ አንዴ ሲከፋኝ በጫማ ምክንያት አዲሱን ዓመት ሳላጣጥመው ያልፋል። ታዲያ ለበዓሉ የአባቴ ጓደኞች እቤት ይሰበሰቡና እየበሉ እየጠጡ ይፈላሰፋሉ። ስለ ጫማ ሳይሆን ስለ ጊዜ። እንደ ዘመን ደስ የሚል ነገር ምን አለ? ዘመን ማነትስ ከዘመነ ምንትስ ልቀቅ አትልቀቅ፣ ጦር አይማዘዝ አይነዛነዝ፣ ስልጣኑን በሰላም አስረክቦ ለአዲሱ ዘመን የተዘጋጀውን የአደይ ዙፋን እያየ ወደ ተዘጋጀለት የታሪክ ኮሮጆ መሄድ። እስከምትቀጥለው ዓመት ልቆይ
ምናምን ላንተ ሙቼ ተፈልጬ አይልም። ዘራፍ እኔ እልፍ አላፍ ሰከንድ ሚሊዮን ደቂቃ እልፍኝ ሙሉ ሰዓት እያለ አይፎክርም። በስልጣን ዘመኑ ሳያዳላና ሳያዛንፍ ለሰው ለእንስሳቱ ለሳር ለቅጠሉ እኩል እድል ሰጥቶ አስጨፍሮ እንደገባ ሲወጣ ማስጨፍሮ መሰስ ነው። ጊዜ በሃይማኖት አያዳላ፣ በዘር አያዘነብል፣ በቂም በቀል ፊቱን አያጠቁር፣ ላጨበጨቡለት ጅራት አይቆላ። ጊዜ አስተማሪ፣ ጊዜ ሐቅ ፈራጅ ይላሉ። እየጠጣችሁ ነይ እስቲ ቅጅለት ባዩሽ ይላል አባቴ። የለም በቃኝ ራሴ ላይ ወጣችሁ እኮ ጥይት የሆነች ጠላ ይላል አባባ እንግዳ። አይ እንደ ነገሩ ነው የጠጡ ትላለች እናቴ። ልጆች እንቁጣጣሽ ይላሉ። በአዲስ ልብስ ተውበው ይቦርቃሉ። ማስቲካና ከረሜላ ይነጣጠቃሉ፣ ይገዛሉ። እኔ ግን አዲሱ ጠባብ ጫማ እስረኛ አድርጎኝ ከጠላው ጋና አጠገብ አኩርፌ ቁጭ ብያለሁ። ምን ይሄ ልጅ እንደ ልጆቹ አይጫወትም ይላሉ አባባ እንግዳ። ደግ ሰው ናቸው። ሆዴ ሞላ ብለው ዙሪያቸውን አይረሱም። በተደሰተ ህዝብ መሃል የተከፋች ነፍስ ያያሉ። ምን እሱ አመሉ ከሰው አይገጥም። በበዓሉ ቀን በኩርፊያ ተቆንኖ ይኸው ከጠዋት ጀምሮ አለ ይላል አባቴ። አሃ አቡቹ ናስቲ ወዲህ ልጅ ምን አድርጋችሁት ነው? እረሱ እንኳን ለበዓል ባዘቦትን ፋሲካ ነበር። አባ እንግዳ እጃቸውን ወደ ኮታቸው ኪስ እየሰደዱ ይጠሩኛል። ለበዓል ሳንቲም ሊሰጡኝ ነው። ወደ እሳቸው እያነከስኩ ሄዳለሁ። ምን ሆነሃል ደግሞ የምታነክስ ይላል። ጣማው እግሬ ልጦብኝ እላለሁ። ኤዲያ ዝም ብሎ ነው እንጂ የዋንተስ ልጅ የኃይሉ ልጆች ሁሉ ይሄንኑ አይደለም እንዲህ ያደረጉ ይላል አባቴ። የለም አቶ አለሙ ካለ ነገሩ እርምጃ አይውገረገርም። ጥሩ ጫማ በልክ ሳይገዙ ተራመዱ፣ ተደሰቱ፣ አመት ባል ነው ማለት ተገቢ አይደለም። ችግራችን ምን ሆነና ጠበበን ስንል መጥበቡን ሆድ ሲያውቅ ዝም ብላችሁ ተራመዱ መባል አይደለም። መስፋት መጥበቡን የሚያውቅ ባለጫማው ነው። ጎረቤት ላይ ስላማረ አንተ ማርፈት ተጫማ ይባል ይላሉ። ጋሼ አሰፋ ታዲያ ድምጻቸውን ቀነስ አድርገው እውነትም ይቺ ጠላ ጥይት ናት ታፈላስፍም ጀመር ይላሉ። ለምን እንደሆነ እንጂ አንድ ሰው እያወራ አድማጩን ትኩረት እየሳበ ከመሰላቸው ቀልድ አስመስለው ቀልድ ቢያጡ እንኳን ረጅም ሳል በማሳል አድማጩን መረበሽና ለሚወራው ወሬ ትኩረት እንዳይሰጥ ማድረግ የሚወዱ ሰው ናቸው። ብዙ ጊዜ ታዝቢያቸዋለሁ። በጋሽ አሰፋ ቀልድ ሁሉም ይስቃል። በተለይ ቤተሰቦቼ የሚስቁት ሳቅ ቀልዱ ከሚገባው የሳቅ ዋጋ በላይ ነው። መረር ያለውን የአባ እንግዳን ወቀሳ ማምለጫ ሰርጥ መሆኑ ነው። ሁሉም ይስቃል። እኔም ሳንቲሜን ተቀብዬ በህመም ፊቴን እንደከሰከስኩ እያነከስኩ ወደ ቦታ ይመለሳለሁ። ወደ ጋኑ ስር እዚያሽ ስር ኩርሲ ላይ ቁጭ ብዬ አረቂ ተጠቅልሎ የመጣበትን ቁራጭ አዲስ ዘመን ጋዜጣ እንዲዘረጋጋ በእጄ መዳፍ ዳጥ አድርጌ እያነበብኩ የቆዳና ሌጦ ኢንዱስትሪውን ለማዘመን የተወሰዱ እርምጃዎች የሚል ሀተታ፣ ምናልባት ይሄ የቆዳ ኢንዱስትሪ ያሉት ነገር ሰፋ ያሉ ቆዳ ጫማዎች ለማምረት ተስፋ ነገር ይኖረው እንደሆን ለማወቅ ቁልቁል ሳነብ አገራችን በቀንድ ከብት ሀብት ከአፍሪካ አንደኛ ከዓለም 10ኛ ናት ይልና ይቀጥላል። ሀተታው አያልቅም። ወደ ገጽ 16 ዞሯል ይላል። ገጽ 16 ደግሞ የለም። ምናልባት ሌላ ሰው ቤት ሌላ አረቄ ተጠቅልሎበት ሄዶ ይሆናል። ቴሌቪዥኑ ያወራል። በአዲሱ ዓመት የተሻለ እንቅስቃሴ ማድረግ ይኖርብናል። በህይወታችን ውስጥ ወደ ተሻለ እድገት የሚንደረደር እርምጃ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ህዝብ፣ እንደ ሀገር መራመድ ይኖርብናል እያለ እኔ ደግሞ እንደ ግለሰብ እንደ ማህበረሰብ እርምጃው በፊት ስለ ጫማ ማውራት አለብን። ጫማው አዲስ ዘመን ብቻ እርምጃውም አዲስ ይሆናል ማለት አይደለም እላለሁ። አለበለዚያ ግን እዚያ ቴሌቪዥን ውስጥ ጥይት የሆነ ጠላ አለ ማለት ነው። የቴሌቪዥኑን ስብከት እንደ ጋሻ አሰፋ በሳል ለማቋረጥ እላለሁ። ማንም ዙሮ አያየኝም። ማውራትም ወሬ ማደናቀፍም በልካቸው የተሰጣቸው ሰዎች አሉ። የብዙሃኑ መክሊት ህይወት ይስፋውም ይጥበበውም ከህመሙ ጋር በዝምታ መቀመጥ ነው። ክፍል 5 አለቀ።